በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘሌዋውያን ምዕራፍ 20 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ደግሞ የእስራኤልን ልጆች እንዲህ በላቸው፣ ከእስራኤል ልጆች ወይም በእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ ቢሰጥ ፈጽሞ ይገደል። የአገሩ ሕዝብ በድንጋይ ይውገረው። መቅደሴን ያረክስ ዘንድ የተቀደሰውንም ስሜን ያጎሰቁል ዘንድ ዘሩን ለሞሎክ ሰጥቶአልና። እኔ በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡም መካከል ለይቼ አጠፋዋለሁ። ዘሩንም ለሞሎክ ሲሰጥ የአገሩ ሕዝብ ያን ቸል ቢለው ባይገድሉትም እኔ በዚያ ሰውና በቤተሰቡ ላይ ፊቴን አከብዳለሁ። እርሱንም ከሞሎክም ጋር ያመነዝሩ ዘንድ የሚከተሉትን ሁሉ ከሕዝባቸው መካከል ለይቼ አጠፋለሁ። መናፍስት ጠሪዎችንና ጠንቋዮችንም በሚከተል በሥራቸውም በሚያመነዝር በዚያ ሰው ላይ ፊቴን አከብዳለሁ፣ ከሕዝቡም መካከል ለይቼ አጠፋዋለሁ። እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ ሥርዓቴን ጠብቁ አድርጉትም። እኔ የምቀድሳችሁ እግዚአብሔር ነኝ። ማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል። አባቱንና እናቱን ሰድቧልና ደሙ በራሱ ላይ ነው። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ማናቸውም ሰው ከአባቱ ሚስት ጋር ቢተኛ የአባቱን ኀፍረተ ሥጋ ገልጧል፣ ሁለቱ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው ከምራቱ ጋር ቢተኛ ሁለቱ ፈጽመው ይገደሉ፣ ጸያፍ ነገር አድርገዋል፣ ደማቸው በላያቸው ነው። ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው እናቲቱንና ልጅቱን ቢያገባ ርኩሰት ነው። በመካከላችሁ ኀጢአት እንዳይሆን እርሱና እነርሱ በእሳት ይቃጠሉ። ማናቸውም ሰው ከእንስሳ ጋር ቢገናኝ ፈጽሞ ይገደል። እንስሳይቱንም ግደሏት። ማንኛይቱም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱና እንስሳውን ግደል፣ ፈጽመው ይገደሉ፣ ደማቸው በላያቸው ነው። ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱን ቢያገባ ኀፍረተ ሥጋዋንም ቢያይ እርሷም ኀፍረተ ሥጋውን ብታይ ይህ ጸያፍ ነገር ነው። በሕዝባቸውም ልጆች ፊት ይገደሉ። የእህቱን ኀፍረተ ሥጋ ገልጧልና ኀጢአቱን ይሸከማል። ማናቸውም ሰው ከባለ መርገም ሴት ጋር ቢተኛ ኀፍረተ ሥጋዋንም ቢገልጥ ፈሳሿን ገልጧልና እርሷም የደሟን ፈሳሽ ገልጣለችና ሁለቱ ከሕዝባቸው መካከል ተለይተው ይጥፉ። የአባትህን ወይም የእናትህን እህት ኀፍረተ ሥጋ አትግለጥ። ይህን የሚያደርግ የዘመድን ኀፍረተ ሥጋ ገልጧል፣ ኀጢአታቸውን ይሸከማሉ። ሰውም ከአጎቱ ሚስት ጋር ቢተኛ የአጎቱን ኀፍረተ ሥጋ ገልጧል፣ ኀጢአታቸውን ይሸከማሉ። ያለ ልጅ ይሞታሉ።
ሰውም የወንድሙን ሚስት ቢያገባ ርኩሰት ነው፣ የወንድሙን ኀፍረተ ሥጋ ገልጧል፣ ያለ ልጅ ይሆናሉ። እንግዲህ ትቀመጡባት ዘንድ የማገባችሁ ምድር እንዳትተፋችሁ ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም። ከፊታችሁ በምጥላቸውም ሕዝብ ወግ አትሂዱ። ይህን ሁሉ አድርገዋልና ተጸየፏቸው። ነገር ግን እናንተን ምድራቸውን ትወርሳላችሁ። ትወርሷትም ዘንድ ወተትና ማር የምታፈሰውን ምድር እሰጣችኋለሁ አልኋችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ። እንግዲህ ንጹሕን እንስሳ ከርኩሱ ንጹሑንም ወፍ ከርኩሱ ትለያላችሁ። ርኩሶች ናቸው ብዬ በለየኋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን አታርክሱ። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ። ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይ ይውገሯቸው፣ ደማቸው በላያቸው ነው። ይቆየን። ወስብሐት ለእግዚአብሔር።